ዛሬ ደግሞ አላህ ይዘንልን በሰሞኑ በሰማነው ዜና ወደ 10 ሚሊዮን የሚጠጋ ነው የተባለው 25000 ሆነ 1000 ሆነ 1 ኪሎ ሆነ ግማሽ ኪሎ ሆነ ምንም ይሁን ምንም ጊዜው ያለፈበት የተበላሹ ተምሮችን የተበላሹ የሚበሉ ነገሮችን ኤክስፓየርድ ያለፈበትን ማቅረብ ከባድ ነው። አንተ ለወንድሞች ረመዳን ላይ በዛ ጾመኛ አንጀታቸው ይሄን እንዲመገቡ ታደርጋለህ? ለገበያ ታቀርባለህ? ወደ አላህ አትመለስም? ያ አላህ ይህ ረመዳን የምጠቀምበት አድርገኝ፣ አቅሙን ለግሰኝ። ያ አላህ ምንም በአግባቡ የምጠቀምበት አድርግልኝ፣ ወፍቀኝ። ረመዳን ከኢፍጣር በኋላ ሐላል ይመስለውና ልክ ረመዳን በፊት ሲሰራ የነበረው ጋርል ፍሬንድ ቦይ ፍሬንድ ብሎ በተራዊ ሰዓት አደባባይ ከተማውን ሲሽከረከር በየካፌው በየጁስ ቤቱ በሽርክ ላይ ቀብር እየተገዛ የሞቱ ሰዎችን ድረሱልኝ ስጡን እያለ አንቋይ ጋር እየተመላለሰ አላህን ክዱ። አላህ ወይ አንተ የኔ ባሪያ ነህ እኔ ጌታህ ነኝ አለ። ቃሉ ኩፍር ነው። አላህን የኔ ባሪያ እኔ ጌታህ ነኝ ማለት ኩፍር ነው አይደል? ነብዩ ግን አላከፈሩት። ከዛም ጌታዬ ማረኝ፣ ደካማ ነኝ፣ ወንጀል ያጎበጠኝ፣ ያ አላህ እዘንልኝ ብለህ ከለመንከኝ እምርልሃለሁ ምንም ሳይመስለኝ። አምና ከኛ ጋር የጾሙ ዘንድሮ የሌሉ የሉም። ስንቱ ቀበርናቸው፣ ስንቱን ሸኘን። የለም ብዙዎችን ሸኝተናል፣ ብዙዎችን ወደ ቀብር ሸኝተናል፣ አፈር አልብሰናል። አዎ እኛን አላህ አድሎን ለዚህ ለረመዳን ካበቃን ወላሂ እንጠቀምበት፣ ዱዓ እናድርግበት፣ ከአላህ ጋር ያለን ግንኙነታችንን እናሳምርበት። አላህ እጅግ አዛኝ ሩህሩህ ስለሆነ ስጦታዎችን ለኛ ያመጣል። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ኢማም ጠበራኒ በዘገቡት ሚን ሐዲስ ሙሐመድ ብኑ መስለመ አልአንሳሪ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ ሊረቢኩም ፊ አያሚ ደህሪኩም ነፈሓቱ ጌታችሁ እኮ ከእናንተ ከዘመናችሁ ለእናንተ የሚሰጣችሁ ስጦታ አለ። እናንተ ላይ የሚነፍስ የሚመጣ አየር አለ። ፈተዓረዱ ለሃ ለሷም ተዘጋጁላት። ለአለሁ አንዩሲበኩም ነፈሓቱ ሚንሃ ምናልባትም ከዚህ ስጦታ ሊያገኛችሁ ይችላልና። ፈላ ተሽቀውና ባዕደሃ አበዳ ከዛ በኋላ እናንተ እድለ ቢስ አትሆኑም አትጠሙም አሉ። ያ ስጦታ ካገኛችኋል። አላህ ቢሆን ነገር ላይ ወንጀል ላይ ወድቀን ተጨማልቀን አንቀላፍተን ገፍላ ላይ ሆነን ባለንበት ሰዓት እንደዚህ አይነት እድሎችን ያመጣል። ረመዳንን ያመጣና ሙሉ ለሙሉ ወደሱ እንድንቃረብ እንድንጠጋ ከወንጀላችን ታጥበን መስጊድ እንድንቀመጥ ዚክር እንድናደርግ ቁርአን እንድንቀራ ዚክር ያልገራለት ረመዳን ላይ ዚክር ይገራለታል እኮ ቁርአን ያልገራለት ረመዳን ላይ ቁርአን ይገራለታል። ይህ ሁሉ ስጦታ አላህ ስብሓነሁ ወተዓላ ለእኛ የሰጠን ስጦታ ነው። ስለዚህ ለዚህ ስጦታ ፈተዓረዱ ለሃ ተዘጋጁላት አሉ። አዎ አሁን ነው የምንዘጋጀው። አሁን ቀደምቶቹማ 6 ወር ነበረ አላሁመ በሊግና ረመዳን አላህ ወይ ረመዳንን አድርሰን እያሉ 6 ወር ዱዓቸው ነው ይዘጋጁለት ነበር። 6 ወሩን ደግሞ ከጾሙት በኋላ አላሁመ ተቀበል ሚና አላህ ወይ ከኛ ተቀበል። እነሱ ጋር አመቱን በአጠቃላይ ረመዳን ነበረ፣ ሁሌ ረመዳን ነበረ። ተዘጋጁላት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አሁን ያለንበት ወር ሻዕባን ወር ነው፣ እየተገባደደ ነው። ይህ ሻዕባን ወር ትልቅ ምንዳ ትሩፋትም ያለበት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ጾምን የሚያበዙበት ወር ነው። እናታችን አይሻ ረዲየላሁ ዐንሃ ስትናገር ለም የኩን ነቢዩ ሰለላሁ ዐለይሂ ወሰለም የሱሙ ሸህረን አክሰረ ሚነ ሻዕባን እንደው እንደ ሻዕባን ወር በጣም የሚጾሙት ወር የለም አሉ። ፈኢነሁ ካነ የሱሙ ሻዕባነ ኩለሁ እንደ ሁሉንም ይጾሙታል እስከሚባል ሻዕባንን ይጾሙ ነበር። ኡሙ ሰለማም ስትናገር የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት እናታችን ኡሙ ሰለማ ረዲየላሁ ዐንሃ ምን ትላለች? ቃለት ማ ረአይቱ ነቢየ ሰለላሁ ዐለይሂ ወሰለም የሱሙ ሸህረይኒ ሙተታቢዐይኒ ኢለ ሻዕባን ወረመዳን ረዋሁ ትርሚዚዩ። እንደ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በተከታታይ የሚጾሙት ወር የለም የረመዳንና የሻዕባንን ቢሆን እንጂ አሉ። ይህ ምንድነው? ትልቅ ፈድል ነው። ለዚህ ነው ይህንን ወር የአላህ መልእክተኛ ሲጾሙ ሲመለከት ዑሳማ ኢብኑ ዘይድ የሚባሉ ሰሃባ ነብዩ በጣም ይወዱት፣ አባቱንም ዘይድን ይወዱታል፣ እሱንም ይወዱታል። አንድ ቀን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዑሳማና ዘይድን ሰዎች እንደው የዑሳማ የዘይድ ልጅ አይደለም እያሉ ያሟቸው ነበር። ነብዩ ደግሞ ሁለቱንም ይወዷቸዋል። አንድ ዘር ቆጣሪ አለ፣ በቃ እንደዚህ በምልክት ዑሳማም ዘይድም ፊታቸው ተሸፍነዋል፣ እግሮቻቸው ግን ተከፍተዋል። አየና ይህ እግር ከዚህኛው እግር የወጣ ነው ተመሳሳይ ነው ሲል ነብዩ ሰለላሁ ዐለይሂ ወሰለም በጣም ተደስቶ ፊታቸው እያበራ እናታችን አይሻ ቤት ገቡ። ቅድም ያ ሰው ያለውን አልሰማሽም? ተመሳሳይ ነው እኮ ያላል። ሱብሃንአላህ ያሟቸው ስለነበረ ዑሳማንና ዘይድን ነብዩ ሰለላሁ ዐለይሂ ወሰለም ይህ ሰው እንዲህ ሲናገር
በጣም ተደሰቱ። የሰዎች ሐሜት እንዲቀር ማለት ነው። ነብዩ የሚወዱት ሰው ሲነካ አይወዱምና ማለት ነው። ይህ ሰሃባ በጣም ይወዱት ነበርና ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሚቀርብ ነበርና ጥያቄ ጠየቃቸው። አንቱ የአላህ መልእክተኛ ወይ አላቸው ዑሳማ ኢብኑ ዘይድ أنه قال قلت يا رسول الله لما أراك تصوم من الشهر من الشهور ما تصوم من الشعبان እንደው ከወራቶች እንደዚህ ሻዕባን ወር የሚጾሙትን አይቼው ታላቅም ለምንድን ነው አላቸው فقال ذلك شهر يورنو يغفل الناس عنه كزي ورسوች ዘናጋሉ غفላ ላይ ይወድቃሉ بين الرجب ورمضان برجبنا برمضان ያለ ወር ነው وهو شهر ترفع فيه الأعمال إلى رب العالمين ወደ ዓለማቱ ጌታ ደግሞ ስራዎች ከፍ የሚሉበት ነው የሚሄዱበት ነው فأحب እኔ እወዳለሁ አሉ أن يرفع عملي وأنا صائم ጾመኛውኝ ስራዬ ወደ አላህ እንዲሄድ ፈልጋለሁ ለዚህ ነው ምጾመው አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ቀደምቶቹ قال حافظ ابن رجب الحنبلي رحمه الله ምን ይላሉ كان عمرو بن قيس ነበር رحمه الله اذا دخل شعبان የገባ ጊዜ اغلق تجارته ንግዱን ይዘጋል ንግድ የሚባል የለም ነው ይዘጉ ነበር وتفرغ لقراءة القرآن ቁርአን ለመቅራት በቃ ይነጠሉ ነበር በቁርአን ብቻ ያሳልፉት ነበር ለምን የቁርአን ወር እየመጣ ነው ይዘጋጁለት ነበር وكان يقول عمرو بن قيس ነበር طوبى ምንኛ ታደለ طوبى ማለት ምንድነው طوبى እንደተፈሰረው ጀነት ውስጥ ያለ ጸጋ ተብሏል طوبى ምንኛ ማረ ታደለ لمن اصلح نفسه قبل رمضان ከረመዳን በፊት ቀልቡን ያስተካከለ ቀልቤ ንጹህ ነው ተስተካክሏል ረመዳንን በንጹህ ቀልብ ለመቀበል ተዘጋጅቻለሁ ወደ አላህ ተመልሻለሁ ተውባ አድርጌያለሁ አምናም ዘንድሮ ረመዳን ተመሳሳይ ሊሆን ነው በኔ ላይ ላ طوبى لمن اصلح نفسه قبل رمضان ከረመዳን በፊት ነፍሱን ላስተካከለ لطائف المعارف በሚባለው ኪታባቸው ላይ ገለጹት ማለት ነው አው ቀልባችንን እናስተካክለው ረመዳን ንጹህ ነን እንቀበለው ነው ራሳችን እንቀይርበት ወር ነው والله ዱዓ እናድርግ ካሁን አምና አልፏል ብዙ ረመዳኖችን ጾም ያለው በእኔ ላይ ለውጥ ያላመጣው ለምንድን ነው ስለዚህ ዛሬ ልጀምር ምን ያ አላህ ይህ ረመዳን የምጠቀምበት አድርገኝ አቅሙን ለግሰኝ ያ አላህ ምንም በአግባቡ የምጠቀምበት አድርግልኝ ወፍቀኝ ብለን አላህ Subhanahu Wa Ta'ala እንማጸነው ይህ ረመዳን ወር ትልቅ ፍርሳ ትልቅ እድል ያለበት ነው ረመዳንን ማግኘት والله ትልቅ ኒዕማ ነው አላህን ልናመሰግንበት የሚገባበት ትልቁ ጉዳይ ነው አምና ከኛ ጋር የጾሙ ዘንድሮ የሉም ስንቱ ቀበርናቸው ስንቱን ሸኘን የለም ብዙዎችን ሸኝተናል ብዙዎችን ወደ ቀብር ሸኝተናል አፈር አልብሰናል አዎ እኛን አላህ አድሎን ለዚህ ለረመዳን ካበቃን والله እንጠቀምበት ዱዓ እናድርግበት ከአላህ ጋር ያለን ግንኙነታችንን እናሳምርበት ረመዳን ማለት ትልቅ ፍርሳ ትልቅ እድል ሰለፎቹ በአጠቃላይ የሚመኙት እንደው የ11 ወራቸውን ኸይር ስራን በዚህ በረመዳን የሚያከማቹበት ወር ነው አዎ እኛም 11 ወራቱን በተለያየ ነገር ወድቀናል አሁንም ረመዳን አምና ጓደኛ ተራይ ስትሄድ ከመንገድ አዘናግቶ ና ዛሬ ፋይናል ጫውታ አለ ሻምፒየንስ ሊግ አለ ፕሪሚየር ሊግ አለ ብሎ ለተራይ እንደተዘጋጀ ይዞ ነጥሎ እዛ ኳስ የሚታይበት ቤት እንደወሰደ አሁንም ለሱ ልትዘጋጅለት ነው ታዲያ ምን እናድርግ ጓደኛ እንምረጥ የረመዳን ጓደኛ እንምረጥ ቀብራችንን የሚያስተካክልን ጓደኛ እንምረጥ ጓደኛ ማለት መልካም ከሆነ ከነፍስያ ይበልጣል ኢብኑ አልቀይም ረህመቱላሂ ዐለይሂ እንደተናገሩት ጥሩ ጓደኛ ከነፍስያ ይበልጣል አለ ኢብኑ አልቀይም ለምን ጥሩ ጓደኛ ና ወደ መስጊድ ና ኸይር እንስራ ና መልካም ቦታ እንገኝ ነው የሚለው ነፍስያስ ወደ መጥፎ ነገር እሷን ወደ የሚያሳምራት ነገር ነው ወደ ጫጫታው ወደ ምኑ ነው ምትመራ ጥሩ ጓደኛ ከነፍስያ ጭምር ይበልጣል ስለዚህ ጓደኛህን ምረጠው አዎ ያዘናጋህን ጓደኛህን አሁን እንዳትስ አንድ ሙስሊም ሁለት አይሸወድ እህቴ ከሂጃብሽ ያራቀችሽን ጓደኛ አድርገሽ እንዳትሽ ተጠንቀቂ ይሄ እድልሽ ነው ምናልባት በረመዳን ብለሽ ሂጃብሽን አስተካክለሽ ለብሰሽ አላህ በዛው ጽናቱ ሊለግስ ይችላል ዱዓ የምታደርግበት ነው በጓደኛ አማካኝነት ብዙ ሰው ጠፍቷል ጓደኛ ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ጭምር የጓደኛን ማንነት በምሳሌ ገለጹልን በሐዲስ አስቀምጠውታል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከዲን የሚያርቀን ከአኺራ የሚያርቀን ከአላህ የሚያርቀን ጓደኛ በጭራሽ
ከሰላት የሚያርቅን ጓደኛ በጭራሽ ና መስጊድ ዳዕዋ እናዳምጥ ስትለው አይ በኋላ በዩቲዩብ እናገኘዋለን በቲክቶክ እናየዋለን ብሎ ከሚያርቅን ላ መስጊድ ዩቲዩብ እኮ ቲክቶክ እኮ የሚተላለፈው እንደው እዚች መስጊድ ላይ መገኘት ለማይችሉ ውጭ ሀገር ሄደው የትም መስጊድ መንቀሳቀስ ማይችሉ እህት ወንድሞች አሉ በስራ አማካኝነት እዛው ሄደው ዒልምን እስላምን እንዲረዱ በማሰብ እንጂ መስጊድ ውስጥ የሚመስል ዒልም የለም። ይንወቁ መስጊድ ውስጥ የሚሰጠው ዒልም በተለይ ረመዳን ላይ ዱዓዎች ይበዛሉ። እንቀመጥ ቢያንስ 4 ልዩ ሽልማት አለው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ መጅተማ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ويتدارسونه بينهم إلا نزلت عليهم السكينة سوّج كالله بيتوش ما أكل عندن يوم يتلاقي كمامتهم تكمامتو سلسوا من نجارو بيون إنجار سلمن يتلون كتاب الله يسوم مصحف ميانبكونه يمين ما ماركونه سل إسلام من نجارو كونه إلا نزلت عليهم السكينة يمجمر الشلمات سكينة يرد باتشوال دستا مرقاقات زاريت أفو جنزبون إزال دستا أتا بيت مكينو الله دستا أتا فوق تدردروال دستا أتا سلازي قرب ودا الله نرك دستا إلا منا ودا الله قرب دستا تاقين الله مسكين لا تاقين تقامت صبرا درق دستا تاقين الله إلا نزلت عليهم السكينة سكينة من رقاقات دستا الله بالنص لا بيورد باتشو انجي وحفتهم الملائكة ملائكتو تكبواتشوال يعجبواتشوال دنيا عالمي ودرسو يتكبر بالعبد سلطاني اللو يون تواكيسو أنتن أجبه كببه سيبال ليتنا ميسما دستا إنيكو كغريكا هيكو تلالا دنيا عليك دستا تسمتو ملائكتوች ወንጀል የሌለባቸው الذين لا يعصون الله ما امرهم ويفعلون ما يؤمرون የተባሉት ክቡራን የተወደዱ መላእክቶች ከብርሃን የተፈጠሩ መላእክቶች አንተን ይከቡሃል የስትሆን መልካም ቦታ አላህ ቤት ስትገኝ ዒልምን ስትማር የነብዩን ሐዲስ ስትማር ቁርአን ስትቀራ ዚክር ስታደርግ መላእክቶች ይከቡሃል وغشيتهم الرحمة ሶስተኛው የአላህ እዝነት ይሸፍናቸዋል አላህ በእዝነቱ ነው የሚሸፍነው የአላህ እዝነት ካንተ ጋር ከሆነ አስበው እንግዲህ ያለው ደስታ وذكرهم الله فيمن عنده الله እርሱ ዘንድ ካሉት ክቡራን መላእክት ዘንድ ያውሳሃል አንተን አያችሁ ባሪያዎቼ እኔ ጋር ለመቃረብ የሚሰሩት ስራ አያችሁ ይላል በሌላ ዘገባ እንደመጣ فأشهدكم አስመሰክራቸዋለሁ ይላል የሚያስመሰክረው መላእክቶች ነው በምን أني قد غفرت لهم እኔ ወንጀላቸውን ምሬያቸዋለሁ ይላል ከረቡ العالمين ወንጀልህ ተማረ ነው ከተባለው ዛሬ ግን እኛ አላህ ይዘንልን የዚህ የ6 ዓመት የ5 ዓመት ግብር አውፍ ተብላል ሲባል ሰው ደስታ ነው አይደል ወንጀል እኮ ተምራሃል ማለት ቀላል አይደለም ቀብር ስገባ ከነ ወንጀል እኮ ነው ከባድ አኒ قد غفرت لهم እኔ ወንጀላቸውን ምሬያቸዋለሁ ይላል አላህ ስለዚህ መስጊድ ውስጥ የሚሰጠው ትምህርት ትልቅ ጥቅም አለው እና ጓደኛን ወደ መስጊድ የሚገፋፋሃል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ انما مثل الجليس الصالح والجليس السوء كحامل المسك ونافخ الخير የጥሩ ሰው አቀማመጥና የመጥፎ ሰው አቀማመጥ ምሳሌው ሽቶ እንደተሸከመ ሽቶ እንደያዘ እንደሚሸጥና እንደዚህ ወናፍ እንደሚነፋ ነው ወናፍ ታውቃላችሁ ቢላዋ ሲሞረድ በቆዳ ነገር ተደርጎ እንደዚህ ሲነፋ ምን ይላል ቡን ይላል ምኑ አመዱ ይመጣል አንዳንድ እሳት ይፈናጠራል ስቃይ ነው ያለው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ፈሐሚሉል ሚስክ ሽቶ የሚሸጥ ሰው ጋር ሽቶ የያዘ ሰው ጋር ካለ ኢማ አይخزيك ወይ ስጦታ ይሰጣል እንካ ይልሃል ወኢማ አን ተብተዕ منه ወይ ማንተ ትገዛለህ በገንዘብህ ወኢማ አለበዛ ካልሰጠህም ካልገዛህም አን ተጂደ منه ريحا طيبة ጥሩ ሽታ ያገኛል ጥሩ ደስ ይያለህ ነው ኪሳራ የለውም አየ መጥፎስ ከሆነ የወናፍ ሚነፋውስ ኢማ አይحرك ثيابك እሳቱ ይፈናጠርና ልብስህን ያቃጥለዋል ከሰረ ወኢማ ወለአለዛ ግን አን ተጂደ ريحا خبيثا መጥፎ ሽታ ይመጣባል የመጥፎ ሰው ጓደኛ በዚህ መሰሉት ጉድጓድ ነው የሚከተው መጥፎ ሰው ጓደኛ መጥፎ ሆኖ የምታውቀው የዛኔ ነው መቼ ቀብር ያ ወይለታ ለይተኒ ለም አተኺስ ፉላናን ኸሊላ ዋጥፋቲ ምነው ከሊን ጓደኛ አድርጌ ባለ ያስኩት እያለ ሰው ልጅ ይናገራል የዛኔ ብንል ዋጋ የለው ስለዚህ ረመዳንህን የሚያስተካክልልህን ጥሩ የአላህ ባሪያዎች የአላህ ደጋግ ባሮች መስጊድ አሉ ወንድሜ እነሱን ጓደኛ አድርጌ ያስ ወደ መስጊድና ወደ መስጊድ ቀረብ ካው መጥፎ ጓደኛ እንዳትይዝ ተራይ ብላ ነይ እንውጣ ብላሽ ወደ መጥፎ ነገር የምትወስድሽን ጓደኛ አድርገሽ እንዳትይጂ እቴ ወላሂ ከቻልሽ ዳዋ አድርገሽ ይዘሻት ነይ አለዛ ግን ተሸንፈሽ እንዳትይጂ አላህ ይዘንልን ካውኑ ቶባ እናድርግ በምን አብዛኛው ሰው ረመዳን ነው ጾም ነው ማሻአላህ እስከ መግሪብ ሰላት ኢፍጣር እስኪፈጠር በጥሩ ሁኔታ ያሳልፋል
ከረመዳን ከኢፍጣር በኋላ ሐላል ይመስለውና ልክ ከረመዳን በፊት ሲሰራ የነበረው ጋርል ፍሬንድ ቦይፍሬንድ ብሎ በተራዊ ሰዓት አደባባይ ከተማውን ሲሽከረከር በየካፌው በየጁስ ቤቱ አላህን እንፍራ። ይህ ወር ወደ አላህ የምንመለስበት የምንቃረብበት እንጂ አላህን የምናምጽበት ቤት አይደለም። ስለዚህ ሁለተኛው ወደ አላህ ሁላችንም እንመለስ፣ ተውባ እናድርግ። አላህ አዛኝ ነው፣ ሩህ ነው። የሰራነውን ወንጀል ብንሰራ የፈለገ ጥፋት ላይ ብንወድቅ እንደው እጃችንን ዘርግተን በሙሉ ልባችን ወደሱ ከተመለስን የሚደሰት ጌታ፣ እሺ ብሎ የሚቀበል እጁን ዘርግቶ የሚቀበል ጌታ ነው ያለን። ማን? አላህ። ስለዚህ ሁላችንም ወደ አላህ እንመለስ፣ ተውባ እናድርግ ወንድሞች፣ ወደ አላህ እንመለስ። ሞት ሳይቀድመን አጀላችን ሳይደርስ አሁን ቁጭ ብለን ያ ረብ ያጠፋሁት የሰራሁት ወንጀል ብለን አሁን ተውባ እናድርግ። አላህ ግብዣ ያደርጋል እኮ ሐዲስ አልቁርስ ላይ እንደመጣው አነስ ረዲየላሁ ዐንሁ ባስተላለፉት ቃለ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ቃለ አላሁ ተዓላ አላህ እንዲህ አላሉ ነቢዩ ሰለላሁ ዐለይሂ ወሰለም የብነ አደም አንተ የአደም ልጅ ወይ ኢነከ ማ ደዐውተኒ ወረጀውተኒ ገፈርቱ ለከ አላ ማ ካነ ሚንከ ወላ ኡባሊ አንተ ከለመንከኝ ከከጀልከኝ ወደ እኔ ከተመለስ ማረኝ ካልከኝ እምርልሃለሁ ወንጀልህን አንተ ላይ ያለብህን በአጠቃላይ ምንም ሳይመስለኛል። የብነ አደም አለ አሁንም አንተ የአደም ልጅ ወይ ለው በለገት ዙኑቡከ ያንተ ወንጀል ቢደርስ አናነ ሰማዕ የሰማይ ጣሪያ ቢደርስ ዳመና ቢደርስ እላይ ቢደርስ ثم استغفرتኒ ከዛም ጌታዬ ማረኝ ደካማ ነኝ ወንጀል ያጎበጠኝ ያ አላህ እዘንልኝ ብለህ ከለመንከኝ ገፈርቱ ለከ እምርልሃለሁ ወላ ኡባሊ ምንም ሳይመስለኛል። የብነ አደም አንተ የአደም ልጅ ወይ ኢነከ ለው አተይተኒ ቢቁራቢል አርዲ ኸጣያ ምድርን የሚሞላ ወንጀል ተሸክመ እኔ ጋር ብትመጣ ثم ለቂተኒ ከዛም እኔን ስታገኘኝ ላ ቱሽሪኩ ቢ ሸይአን በእኔ ላይ ምንም ነገር ሳታጋራ ሽርክ የሚባል ነገር ሳይኖርብህ ከመጣ ለአተይቱከ ቢቁራቢሃ መግፊራ እሷን የሚቀርብ መግፊራ ይዤ ይቀርባለሁ። አያችሁ ሽርክ የሚባለው ነገር ከባድ አደጋ ነው። ስለ ሽርክ ሲነገር አትሰልች፣ በደንብ በደስታ ተቀበለው። ለምን? ነቢያቶች የለፉበት የደከሙበት ጉዳይ ነው። ሽርክ ማለት ከባድ ሙሲባ ነው። ካንሰር በለው የበሽታዎች ሁሉ ትልቁ በሽታ ሽርክ ነው። ተውበት ካደረግን ከሽርክን አላህ ይምራል። ነገር ግን ተውባ ሳናድርግ ግን ሽርካችንን በሽርክ ላይ ቀብር እየተገዛን የሞቱ ሰዎችን ድረሱልኝ ስጡን እያለ ጠንቋይ ጋር እየተመላለሰ አላህን ክዶ በተለያየ አይነት ባዕድ አምልኮ ላይ የተዘፈቀ ሰው ግን በዛው ከሞተ ቀይ መስመር ነው፣ አላህ አልምርም ያለው ነው። ሽርክ ከሌለስ ይኸው አላህ ምን እያለ ነው? እንደው ያን የሚያክል ምህረት ይዤ ቀርባለሁ አለ አላህ። ሽርክ ነው፣ ከባድ ነው። አላህ ይጠብቃል። ስለዚህ ተውባ እናድርግ። ስንመለስ ረቡል ዓለሚን የዓለማቱ ጌዛ ይደሰታል። አላህ ከተደሰተብህ ከዚህ በላይ ምን ስጦታ አለ ወንድሜ? አላህ በአንተ ከተደሰተ፣ እህቴ አላህ በአንቺ ላይ ከተደሰተ፣ ሂጃብሽን ለብሰሽ ወደሱ ስትመለሽ ከተደሰተብሽ፣ ከመጥፎ ነገር ይቅርብኝ ወደሱ ልመለስ ቀሪ ዕድሜን እሱን ልገዛበት ብለሽ ስትመለሺ ያን ወንጀልሽን በአጠቃላይ አውፍ ብሎሽ በአንቺ ላይ ከተደሰተ ከዚህ በላይ ምን ኒዕማ አለ? ምን ስጦታ አለ? እህቴ ወደ አላህ ተመለሽ። አላህ ይደሰታል። ነቢዩ ነገሩና ለላሁ አሸዱ ፈርሐን ቢተውበት አብዲሂ ሒነ የቱቡ ኢለይህ አላህ በባሪያው ተውበት ወደሱ በሚመለስ ሰዓት እጅጉን ይደሰታል አሉ። ምሳሌውን በምን አቀረቡ? ሚን አሐዲኩም አንዳችሁ ካነ አላ ራሒለቲሂ በመጓጓዣ ላይ ሆኖ ሳለ ቢአርድን ፈላት ለጥ ባለ ሜዳ ላይ ባለበት ሰዓት ፈንፈለተት ሚንሁ ከሱ መጓጓዣ ፈረጠጠችበት፣ አመለጠችው። ወአለይሃ ጠዓሙሁ ወሸራቡሁ የሚበላው ምግብ የሚጠጣው መጠጥ እሷ ላይ ነው የጫነው። ፈአይሰ ሚንሃ ከሷ ተስፋ ቆረጠና በቃ ሞት ከመጣብኝም እዚሁ ልሙት ብሎ ፈአታ ሸጀረተን ፈርጠጀዐ ፊ ዚልሃ አንዲት ዛፍ ላይ መጥቶ ዛፏ ላይ ጥላዋ ላይ ጋደም አለ። ወቀድ አይሰ ሚን ራሒለቲሃ ይህ ሰው በእርግጥም ከመጓጓዣው ተስፋ ቆርጧል። ፈበይነማ ሁወ ከዛሊክ እሱ በዚህ ሁኔታ ባለበት ሰዓት ኢዝ ሁወ ቢሃ ቃኢመተን ዐንደሁ እርሷ እሱ ዘንድ ቆም ብላ ያገኛታል። ቀና ሲል ግመሊቱ ፊት ለፊቱ አለች። ፈአኸዘ ቢኺጣሚሃ ልጓማን ያዝ አደረገና ثم قال من شدة الفرح በጣም ከመደሰት የተነሳ እንዲህ አለ። ተደስቶ ደስታው አስክሮት ማለት ነው። አላሁማ አላህ ወይ አንተ ዓብዲ አንተ የኔ ባሪያ ነህ፣ ወአነ ረቡክ እኔ ጌታህ ነኝ አለ። ቃሉ ኩፍር ነው። አላህን የኔ ባሪያ እኔ ጌታህ ነኝ ማለት ኩፍር ነው አይደል? ነብዩ ግን አላከፈሩት። አኽጣ ሚን ሽደት الفرح በጣም ከመደሰት የተነሳ ተሳሳተ አሉት። ምንድነው ምሳሌው? ይህ ባሪያ ከተደሰተ የበለጠ አላህ ወደሱ ስትመለሱ እጅጉን ይደሰታል። ስለዚህ
ተውባ እናድርግ፣ ወደ አላህ እንመለስ። ጡባ ሊመን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ፣ በመጽሐፉ ላይ ብዙ ምህረትን እስትግፋርን ያገኘ ሰው ምንኛ ታደላሉ ነቢዩ ሰለላሁ ዐለይሂ ወሰለም። እስትግፋር፣ ወደ አላህ እንመለስ፣ ተውባ እናድርግ። ተውባ ከምናደርግባቸው ነገሮች አንዱ ሰውን ከመበደል እንቆጠብ። የበደልናቸውን ይቅርታ እንጠይቅ። ገንዘባቸውን የወሰድን ገንዘባቸውን እንመልስ። አውፍታ እንጠይቅ። መን ካነት ዐንደሁ መዝለመቱን ሊአኺሂ ሚን ዐርዲሂ አው ሚን ሸይኢን አሉ። እንደው የወንድሙ የበደለበት እሱ ዘንድ ከክብሩ ወይውን ነገሩ እሱ ዘንድ ካለ ፈልየተሐለልሁ ሚንሁ ልየውመ፣ ዛሬ ከዚህ ራሱን ነፃ ያድርግ፣ ይፍቀድ፣ ሐላል ያድርግ። ቀብለ አን ላ የኩነ ዲናሩን ወላ ዲርሃሙን፣ ገንዘብ ወርቅ ብር የሚል የሌለበት ቀን ከመምጣቱ በፊት። ኢንካነ ለሁ ዐመሉን ሷሊህ፣ ይበዳይ መልካም ስራ ካለው ኡኺዘ ሚንሁ፣ ከሱ ይያዛል። ቢቀድሪ መዝለመቲሂ፣ በበደለው ልክ መልካም ስራው ይያዝና ለበደለው አካል ይሰጣል አሉ። ወኢን ለም የኩን ለሁ ሐሰናቱን፣ ሐሰናት ከሌለውስ ኡኺዘ ሚን ሰይአቲ ሳሒቢሂ፣ ከወንድሙ ከጓደኛ ወንጀል ይያዝና ፈሁሚለ ዐለይሂ፣ በሱ ላይ ይጣልበታል። በደልን እናርቅ። በደል ጨለማ ነው። ዛሬ ደግሞ አላህ ይዘንልን። በሰሞኑ በሰማነውም ዜና አላህ ረመዳን በተምር ነው የሚፈጠረው አይደል? ስንት ኪሎ ነው የሰማነው? 25,000 ኪሎ ወደ 10 ሚሊዮን የሚጠጋ ነው የተባለው። የገንዘቡ ጉዳይን አይመለከት። ነገር ግን 25,000 ሆነ 1,000 ሆነ 1 ኪሎ ሆነ ግማሽ ኪሎ ሆነ ምንም ይሁን ምንም ጊዜው ያለፈበት የተበላሹ ተምሮችን የተበላሹ የሚበሉ ነገሮችን ኤክስፓየርድ ያለፈበትን ማቅረብ ከባድ ነው። አንተ ለወንድሞች ረመዳን ላይ በዛ ጾመኛ አንጀታቸው ይሄን እንዲመገቡ ታደርጋለህ? ለገበያ ታቀርባለህ? ወደ አላህ አትመለስም? እሺ አንተስ ተይዘህ ተነቃብህ ተነቅተህብስ ተውባ አድርገሃል? እዛው አንዳንዱ እኮ ወይኔ ይላል፣ ይነደማል። ሳልሸጠው ተያዝኩ ይላል። ተውባ አድርግ፣ ስላላመስክ ወንድሞችን እህቶችን ስላልጎዳ። ይሄ የታወቀው ነው። ይሄ የታወቀው ነው። ያልታወቀውስ? ለዚህ ዝግጅት የተዘጋጀውስ አካል ተውባ አድርግ፣ ወደ አላህ ተመለስ። በዚህ ታላቅ ወር ምንዳዎች እጥፍ ድርብ የሚሆንበት ትልቅ ምንዳ ያለበት ላይ የጀሃነም በር በሚዘጋበት የጀነት በር በሚከፈትበት ወር ላይ ኤክስፓየርድ የሆኑ ጊዜ ያለፈባቸውን ሰዎችን የሚጎዱ ነገሮች ወላሂ ተውባ እናድርግ። በዚህ ወር ተውባ ያላደረገ መቼ ነው ተውባ የሚያደርገው? አሁን ተውባ አድርጎ ለጥሩ ነገር ያልተዘጋጀ መቼ ነው የሚዘጋጀው? ስለዚህ ወደ አላህ እንመለስ፣ ወደ አላህ እንመለስ። ጊዜያቸው ያለፈባቸውን ነገር ከመሸጥ ለሰዎች ከማቅረብ ተባባሪ ከመሆንም ሁላችንም እንጠንቀቅ። የአላህ መልእክተኛ ልክ የወር ሲመጣ እኮ ሰዎችን ነው የሚያበስሩት። አባ ሁረይራ ምን አሉ? ቃለ ለማ ሐደረ ረመዳን የቀረበ ጊዜ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይላሉ ቀድ ጃአኩም ረመዳን መጣላችሁ፣ ሸህሩን ሙባረክ የተባረከ ወር ኢፍተረደ አላሁ ዐለይኩም ሲያመሁ አላህ በእናንተ ላይ ጾሙን ግዴታ አድርጓል። ቱፍተሁ ፊህ አብዋቡል ጀና በረመዳን ወር የጀነት በሮች ይከፋፈታሉ። ወቱገለቁ ፊህ አብዋቡል ጀሂም የጀሃነም በሮች ይዘጋሉ። ወቱገሉ ፊህ ሸያጢን ሸይጣኖችም ጥፍር ተደርገው ይታሰራሉ። ፊህ በዚች ወር ለይለቱን አንድች ሌሊት አለች ኸይሩን ሚን አልፊ ሸህር ከአንድ ሺህ ወር የበለጠ። ወንድሜ ዛሬ ተዘጋጅ፣ እህቴ ለዚች ሌሊት ዛሬ ተዘጋጅ። ዛሬ እናዘጋጅ። አምና ያመለጠን የለም? አሽረ ለዋኺር ላይ ያልሆነ ነገር እያሳለፈ ያመለጠ የለም? ተዘጋጅ ለዚች ሌሊት ዛሬ። ለምን? ከአንድ ሺህ ወር የበለጠች ናት። መን ሑሪመ ኸይረሃ የእሷን ኸይር የተነፈገ ሰው ፈቀድ ሑሪመ በእርግጥም ኸይር ነገርን በአጠቃላይ የተነፈገ ሰው ማለት ይህ ሰው ነው። መገኘቱ ቀላል አይደለም። ቅድም ብያቸዋለሁ። ጎረቤቶቻችን የቀበርናቸው የሉም። ቀብር የሸኛናቸው ዘመድ አዝማድ የሉም። ቤተሰቦቻችን የሉም። አላህ በረመዳን ጥላ ውስጥ እያጣለለን ነው። እኛል አላህን እናመስግነው ለዚህ መድረሳችን። ስለዚህ ማግኘቱ ቀላል ኒዕማ አይደለም። በየዓመቱ የምናገራት አንድ ሐዲስ አለች፣ ጥቅም ስላላት ናት። ያልሰማም እንዲሰማ ትኩረትም እንድንሰጠው ነው። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ሰሃባ ሲናገር ታሪኩን ጣልሃ ኢብኑ ዑበይድላህ ነው። ሁለት ሰዎች ከየመን አካባቢ ነው መጥተው እስልምናን ተቀበሉ። አንደኛው ጂሃድ ፊ ሰቢልላህ ይወዳል፣ ሌላኛው ደግሞ ሌላ ኸይር ስራን ይገራል። ከዛ በኋላ ጂሃድ ፊ ሰቢልላህ የሚወደው ሸሂድ ሆኖ ይሞታል። ይህኛው ደግሞ ጓደኛው ፍራሹ ላይ ከአንድ ዓመት በኋላ ይሞታል። ከዛ ጠላሃ ምን ይላል? ልክ እኔ በመናም ፈራአይቱ ፊማ የርዊ ናኢሙ አንድ ሰው በእንቅልፍ የሚያየውን ተመለከትኩኝ። መናም ህልም አየዋል። ከአኒ እንደ ባቢል ጀና እኔ ልክ የጀነት በር ላይ ያለው ይመስለኛል። ኢዛ አነ ቢሂማ እኔ ከነሱ ጋር ነኝ ያለሁት አለ፣ ከሁለቱ ሰዎች ጋር ከሞቱት ጋር። ወቀድ ኸረጀል ኻሪጁ ሚነል ጀና ከጀነት የሚወጣ ሰው ወጣና ፈአዚነ ሊለዚ ተወፊየል አኺረ ሚንሁማ ከነሱ መጨረሻ የሞተውን ዓመት ቆይቶ የሞተውን በጂሃድ የሞተውን ሳይሆን ዓመት ቆይቶ የሞተውን ና አንተ ቀድመ ጀነት ግባ አለው። ተገረምኩኛል። ከዛም ተመልሶ መጣና አሁንም ና አለውና በአላህ መንገድ የሞተውን እሱንም ጀነት ግባ አለው። ከዛ ድጋሚ መጣና በል አንተ ተመለስ፣ ለአንተ አሁን አይደለም ጊዜ አለው።
እርጂ ፈኢነሁ ለም ያዕኒ ለከ ባዕድ ከነሱ በኋላ ላንተ አልተፈቀደም ተመለስ። ፈአስበሐ ጠልሃ አነጋ ከእንቅልፉ ነቃ። ይህንን ሰሃቦች እነዚህ ሰሃቦችን ስለሚያውቋቸው ለሰዎች መናገር ጀመር። يحدث به الناس فعجبوا لذلك በጣም እየተገረሙ ሲነግራቸው ምን ሲላቸው ሰዎች ተገርሞ ቲት ቀድሞ ጀነት ገባ በአላህ መንገድ ቅድሚያ ሞቶ ያ ኳላ ሞቶ በጂሃድ አይደለም ዝም ብሎ ተኝቶ ነው እንዴት እያሉ ተገርሞ ሲነጋገሩ فبلغ ذلك رسول الله صلى الله عليه وسلم ይወሬ ለነብዩ ሰለላሁ ዐለይሂ ወሰለም ደረሰ። ሚን አይ ذلك تعجبون በምን ጉዳይ ነው የምትገረሙት የምትደነቁት አሉ። ቃሉ ያ ረሱላላህ አንተ የአላህ መልእክተኛ ወይ هذا كان اشد اجتهادا ይህ በጣም ይታገል ሰው ነበረ። ثم استشهد في سبيل الله ከዛም በአላህ መንገድ ጂሃድ في سبيل الله ወጥቶ ሸሂድ ሆነ። ودخل هذا الجنة قبله ይህ ግን ከሱ በኋላ አመት ቆይቶ የሞተው ጀነት ቀድሞት ገባ።